ኢትዮጵያ ለምንድነው የጥቃት ሰለባ የሆነችው? ለምንድነው ጠላት በዚህ ደረጃ ያነጣጠረባት? ለምን ቅጥረኞች እየቀጠሩ ለማተራመስና ሰላም ሊያሳጧት ይሞክራሉ ብለን ስንመለከት የሚያደርጉት ውጊያ እንደገና ሰዎችን በገንዘብ እየሸጡ የሌላ አገር ሰላም ለመንሳት የሚያደርጉት እንቅስቃሴ ማትችሉት ኃይል ጋር ስለገጠማችሁ አሁንም ወደ ሰላም እንድትመጡ በከፍተኛ ደረጃ ያስተምራል። አሁን ያለው ውጊያ ብቻ አይደለም ባይዘው ይሄንን ያው ከነሱ ጎራም ለቅሶ ተቀምጠውበት በግልጽ እያወጡ በስም እየዘረዘሩ ትልልቅ አመራሮቻቸው በዚህ ጦርነት እንደተሰዉ ሲገልጹ ሰምተናል። ይሄ ቁጥር ባይዘው በአንድ ጦርነት ከፍተኛ ነው። ነገር ግን አሁን ዘግይተው የሚወጡ መረጃዎች ደግሞ እንደሚያመለክቱት ገና አስከሬን ተቆጥሮ አላለቀም፣ ቁስለኛውም እንደዚሁ አልታወቀም፣ በየጥሻው በየጉድባው የቀረ አለ፣ እንደገና እየጎተተ የፈረጠጠውም አለ። እንደዚህ አይነት ስላሉ መረጃው ከዚህም በላይ ነው። ሰላም ጤና ይስጥልኝ። ሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁልን? ያው ሞቅ ያለ ሰላምታ ከዚህ ከሀቅና ሳቅ ስቱዲዮ እያቀረብን የዛሬውን የአርብ የትንተና ርዕስ ወደ እናንተ አደርሳለሁ። ያው ርዕሱን ብቻ ሳይሆን ትንተናውንም ማለት ነው። እንግዲህ ዛሬ የምንመለከተው ይሄ ከኃይል አሰላለፍ የበላይነት ጋር የተያያዘ ነው። ይሄ የኃይል አሰላለፍ የበላይነት ወደ ሀገር ውስጥም ከሀገር ውጭም ወዳሉ ጠላቶቻችን ይወስደናል። እንግዲህ የተለያዩ ጠላቶቻችን በተሳሳተ የኃይል አሰላለፍ ትንታኔ ኢትዮጵያ ላይ ጫና ወደ መፍጠር፣ ኢትዮጵያን የግጭት የብጥብጥ አውድማ ወደ ማድረግ ገብተዋል። ይሄ ከመነሻው የኃይል አሰላለፍ ትንታኔ ላይ የሰሩት ስራ የፈጠረው ስህተት መሆኑን በተለያየ ጊዜ ከውድቀታቸው ቢመለከቱም ሊማሩበት አልቻሉም። እንደገና ወደ ተደጋጋሚ ወደ ተጨማሪ ግጭት ገብተዋል። ይሄን የኃይል ስሌት ሲሰሩ ምን ስህተት ፈጠሩ የሚለውን እናያለን። ግን ጠቅላላ አድርገን ስናየው አሁን ባለው ሁኔታ ኢትዮጵያ በውጭም ሆነ በውስጥ ጠላቶች ላይ የኃይል የበላይነት የተቀዳጀችበት ጊዜ ነው። ይሄ ከጂኦፖለቲክስ የበላይነት ከተለያዩ ወታደራዊ ኃይል ጥንካሬ እና በእነዚህ ጥንካሬዎች የተገኙ ድሎች ወይም የበላይነቶች ናቸው እና አንዳንድ ጊዜ የበላይነት በውጊያ በቀጥታ ጦርነት ገጥመህ ብቻ የሚገኝ አይደለም። ጦርነት ሲከፈትብህ ጦርነት የከፈተውን ኃይል ተንኳሽነት፣ ጦረኝነት የምታሳይበት መንገድ በራሱ የኃይል የበላይነትን ለማስገኘት የራሱ አስተዋጽኦ አለው። አሁን እንደምናየው ቲፒኤልኤፍ የተሳሳተ የኃይል አሰላለፍ ትንተና ሰርቶ እንደገና ለዳግም የፕሪቶሪያን ስምምነት አፍርሶ ወደ ዳግም ጦርነት መጥቷል። የቲፒኤልኤፍ ጄኔራል እንዴት አድርጎ ይህን የኃይል የበላይነት ትንታኔ እንደሰራው እንመለከታለን። ይህን እነሱን ለስህተት የዳረጋቸውን ባለፈው በጣም በዝርዝር በቃ በዚህ ምክንያት እኛ በኢትዮጵያ ላይ የበላይነትን ልንቀዳጅ እንችላለን ብሎ የሰራው ትንታኔ ያለ እና ኢትዮጵያን አስገድደን ወደ ፍላጎታችን የማምጫው ጊዜ አሁን ነው ብለው
የጀመሩት ሁኔታ ራሳቸውን እያቃጠላቸው ነው በአሁን ሰዓት የሚገኘው። ባለፈው በቲፒኤልኤፍ ላይ ከተጣለው የዚህ የቪዛ እገዳ በተጨማሪ ከአሸባሪ ኃይሎች ጋር ግንኙነት አለው ተብሎ አሁን ሌላ ምርመራ ተጀምሮበታል። ባለፈው በሰኞ ፕሮግራሜም ገልጬ የላችኋለሁ። ከዚህ ከአክራሪ አሸባሪ ኃይሎች የፋይናንስ ዝውውር ጋር ትስስር አለው የሚል መረጃ ተገኝቶበታል። ኦፍኮርስ ይሄ ሱዳን ጋር ከነ አልቡርሃን ከነዚህ በስተጀርባ ካሉ ኃይሎች ጋር ሲፈተሽ እነዚህ ነገሮች አሉ። አሁን ደግሞ በተጨማሪ በቀጥታ ከሽብር ኃይሎች ጋር ግንኙነት ያደርጋል እንደነ አልሸባብ፣ አልቃይዳ ከመሳሰሉት ጋር የሚሉ መረጃዎች ወጥተዋል። ስለዚህ ይሄ ቡድን ከቪዛ ገዳ በተጨማሪ በአሸባሪነት ተፈርጆ ሌሎች ተጨማሪ ማዕቀቦች እንደሚጣሉበት የሚያሳይ መረጃ አለ። በአንጻሩም ኢትዮጵያ አሁን እያደረገች ያለችው የውስጥ እና የውጭ ጠላቶች ጋር ያለው ግብግብ ትግል በዚህ ቀጠና ውስጥ በቀጥታ ከአክራሪ እና የሽብር ኃይሎች ጋር የምታደርገው ትግል ነው የሚል ትንታኔም ወጥቷል። ስለዚህ ኢትዮጵያን ልናግዛት ይገባል የሚል በጣም ጠንካራ ትንታኔ በውጭው ዓለም የታወቁ ተንታኞች ይህን ትንታኔ ለዓለም እያቀረቡ ነው። እያንዳንዱ ኢትዮጵያ ውስጥ ከውስጥም ከውጭም የሚደረጉ ኢትዮጵያ ላይ ጦርነቶችና ኢትዮጵያ የተጋፈጠቻቸው እነዚህ ትግሎች ወደ ኋላ ተሄደው ሲታዩ የአሸባሪ ኃይሎች ቅንጅት ቀጠናውን የሚበጠብጡ ይሄን የቀይ ባህርን አካባቢ ሰላም የሚነሱ ስለሆነ ዓለም ኢትዮጵያን ሊያግዛት ይገባል የሚሉ ኃይሎች እየወጡ ነው። እንመለከታቸዋለን በዚህ ጉዳይ ላይ የተጻፉ ትንታኔዎችን። ሌላው እንግዲህ ሰሞኑን የአማራ ክልል ላይ በዚህ በጽንፈኛው ባይዘው የአማራ ክልል የሚንቀሳቀስ ጽንፈኛ፣ ኦሮሚያ ክልል እነዚህ ሁሉ አሁን ጽምዶ ብሎ የተቀናጀው ኃይል ከሱዳን፣ ከግብፅ፣ ከኤርትራ እንደገና ከቲፒኤልኤፍ ጋር በተቀነባበረ ሁኔታ ኢትዮጵያን እየበጠበጠ እያተራመሰ ያለው ኃይል ልክ ቲፒኤልኤፍ ጋር ከነዚህ ከዓለም አቀፍ ሽብርተኞች ከዓለም አቀፍ የፋይናንስ ተቋማት ጋር ግንኙነት አለው ካልን እነዚህ ሁሉ ከነዚህ ኃይሎች ጋር ግንኙነት ያላቸው ናቸው። ምክንያቱም ዓላማቸው በተጨባጭ መሬት ላይ ወርዶ ሲታይ ቀጠናውን ማተራመስ ነው። ኢትዮጵያ ውስጥ ሰላም እንዳይኖር ማድረግ ነው። ከዛ ውጪ ወደ ምርጫና አይመጣም። ወደ ብሔራዊ እርቅ፣ ወደ ድርድር፣ ወደ ብሔራዊ ምክክር ኖ ችግሬን የምፈታው በጦርነት ብቻ ነው፣ የኔ ችግር የሚፈታው ስልጣን ሲይዝ ብቻ ነው የሚሉ ኃይሎች ናቸው። ያው የሽብር ተግባር ነው የሚያራምዱት። ፋይናንስ የሚደረጉት ደግሞ ከነዚህ ከዓለም አቀፍ የሽብር ኃይሎች ጋር ነው። እነሱ ተዘርዝረዋል። ለማንኛውም ይሄ ሰሞኑን በዚህ በፋኖ ኃይል ላይ በተለይ በጎጃምና በጎንደር ትናንትና ከትናንት ወዲያ ደግሞ በወሎ አካባቢ ሰራዊቱ ከፍተኛ ጥቃት ፈጽሞ በመረጃ ላይ የተመሰረተ ጥቃት ፈጽሞ በጣም በርካታ የዚህን የጽንፈኛ ቡድን አመራሮችን ደምስሷል። ይሄንን ያው ከነሱ ጎራም ለቅሶ ተቀምጠውበት በግልጽ እያወጡ በስም እየዘረዘሩ ትልልቅ አመራሮቻቸው በዚህ ጦርነት እንደተሰዉ ሲገልጹ ሰምተናል። እስክንድር ነጋ ወጥቶ መስዋዕትነቱ ያጠነክረናል እንጂ አያዳክመንም፣ እነሱም
ቀጥሉ የኛም መስዋዕትነት ከግብ አድርሱ ብለው አልፈዋል ብሎ እነዚህ ሳያስቡ የተደመሰሱትን ማለት ነው እንደዚህ ኑዛዜ ያስተላልፈውልናል ሁሉ ብሎ ለሌላ አልቂት ሰራዊቱን ያዘጋጃል። ግን በጣም ያቆሰላቸውና ያሳመማቸው እርምጃ መወሰዱን ነው ይሄ የሚያሳየው። እና ወደ ገብተዋል። አሁን በየሚዲያው ላይ እንደምታዩት ማን ነው ይሄንን የመራው መረጃ የሰጠው እና እንዴት በዚህ መጠን ልንጠቃ ቻልን? እንዴት በዚህ መጠን አመራሮች ያሉባቸው ቦታዎች ተደርሶባቸው ይሄን ያህል ጉዳት ልንከናነብ ቻልን የሚል እያጨቃጨቃቸው ነው። ከውስጥ መረጃ ወጥቷል የመሳሰለው እንደዚህ ይላሉ። ይሄ እንግዲህ የኃይል አሰላለፍ ወይም የኃይል የበላይነት እየመጣ መሆኑን ነው የሚያሳየው። ያው እሱ በፊትም ነበረ መከላከያ ሙሉ አቅሙን አልተጠቀመም የመሳሰለው ይባል ነበር። አሁን ግን በዚህ ወሳኝ ሰዓት እነሱ እንደሚሉት ይሄ ከውስጥ በተገኘ መረጃ ምናምን እንደሚሉት ብቻ ሳይሆን ትልቁ ነገር በዚህ ኦፕሬሽን ይሄ የውስጥ የጽንፈኛው ሴልም በትክክል በቁጥጥር ስር ውሏል። ሰራዊቱ ሲመጣ በዚህ በኩል መጣ፣ ይሄን ያህል መሳሪያ ይዞ መጣ፣ ወደዚህ አቅጣጫ ሊሄድ ነው፣ ይሄን ቦታ ለቆ ሌላ ቦታ ሊሄድ እንትን ሊል ነው እያሉ ጥቆማ ሲሰጡ የነበሩ የውስጥ አርበኞችን በቁጥጥር ስር በማድረግ ነው ይሄ ኦፕሬሽን የተፈጸመው። ለዚህም ነው በጣም ሰክሲድ ያደረገው፣ በጣም ውጤታማ ነበር እና ስም ዝርዝራቸው ወጥቷል። አሁን ምስራቅ እዝ በሰጠው መግለጫ ላይ ወደ 230 ሞተዋል ብሎ ነበር። ይሄ ቁጥር ባይዘው በአንድ ጦርነት ከፍተኛ ነው። ነገር ግን አሁን ዘግይተው የሚወጡ መረጃዎች ደግሞ እንደሚያመለክቱት ገና አስከሬን ተቆጥሮ አላለቀም፣ ቁስለኛውም እንደዚሁ አልታወቀም፣ በየጥሻው በየጉድባው የቀረ አለ፣ እንደገና እየጎተተ የፈረጠጠውም አለ። እንደዚህ አይነት ስላሉ መረጃው ከዚህም በላይ ነው የሚል ነው። በዚህ በወሎ አካባቢ በተደረገ ኦፕሬሽንም ከፍተኛ የሎጂስቲክ የጽንፈኛው የሎጂስቲክን አቅም ማውደም ተችሏል፣ መማረክ ተችሏል። እንግዲህ ይሄንን ተከትሎ ደግሞ ይሄ ጦርነት ወደማይቋቋሙት ደረጃ የገባ መሆኑን የተረዱ ደግሞ በብዛት እጅ ሰጥተዋል። ይሄንን ተከትሎ በዚህ በጎጃም ባሶ ሊበን በሚባል አካባቢ በሰልፍ ነው ወደ ደብረ ማርቆስ አቅጣጫ መጥቶ እጁን የሰጠው። ያው የሚበጀው ይሄ ነው። በእርግጥ በጦርነቱም ላይ በርካታ ቁጥር ያለው ተማርኳል። በወዶ ገብነት ደግሞ የገባው የሰላም ጥሪውን አክብሮ ወይም ይሄ እየተፈጠረ ያለው አስፈርቶት የመጣ ኃይል አለ። ስለዚህ ይሄ ነው። ይሄን የሰላም መንገድ መከተል በጣም አዋጭ ነው። ይሄ ቡድን እስከ ዛሬ ድረስ በጣም በጥቂት ቁጥር እየተሽለኮለከ በደፈጣ ጥቃት የሚያደርስ መከላከያ ተጠናክሮ ሲመጣ የሚሸሽና ፊት ለፊት የሚገጥም አልነበረም። አሁንም ባይዘው ፊት ለፊት አልገጠመም፣ ግን ሊገጥም የተዘጋጀው ላይ በከበባ የተወሰደ እርምጃ ነው። እንግዲህ አሁን በዚህ ሰዓት ከውስጣችን መረጃ ወጣ ምናምን የምትለው እሱ አይሰራም። የምትንቀሳቀሰው በህዝብ ነው። ህዝብ ደግሞ በቃኝ ብሏል። ይሄን ቡድን ጥቆማ ይሰጣል። ስለዚህ ከህዝብ የተደረገው ትብብር ከፍተኛ እንደሆነ ገልጿል። መከላከያ የዚህን ጦርነት ስኬት ባቀረበበት ዜና እንደገና ደግሞ እነዚህ የክልል የጸጥታ ኃይሎች በተጠናከረ ሁኔታ ራሳቸውን ችለው ራሳቸው ቁመና ፈጥረው የተዋጉበት ሁኔታ አለ። መከላከያም እንደዛው። ስለዚህ ይሄ ከበባ ይሄ ቀለበት በከፍተኛ ደረጃ ጠላት ሳይረዳው
እየመጣብኝ ነው እየከበበኝ ነው የሚለውን ሳያቅ፣ ምክንያቱም የመረጃ ምንጮቹ በቁጥጥር ስር ስለዋሉ አስቀድሞ ማለት ነው። ትርጉሙ ይሄ ነው። ባይዘው የድሉ ምክንያት ወይም መነሻ ይሄ ነው። አሁን እንትኑ ሲገመገም ማለት ነው። ይሄ በውጊያው የተገኘው ድል ያው ከፍተኛ ድል ነው። እንግዲህ ሰማዕታቱን እንደዚህ ከሌ እንደዚህ ያላችሁ ትላላችሁ። ሌሎቹ ደግሞ የተረፉት ያመለጡት እነዚህን አስገድለው ነው ይላሉ፣ ወይም በጊዜው በስፍራው አልነበሩም። ዞሮ ዞሮ ሁሉም የዚህ ዕጣ ተቋዳሽ ነው የሚሆነው። ይሄ በጎረቤት ሀገር በምናምን እየተሽለኮለከ ያለው ካልሆነ ነው፣ ለሱም ቢሆን የጊዜ ጉዳይ ነው እና ይሄ ነው ህዝባዊ ድጋፉ። ይሄ ደግሞ የጠላትን ሴል ከውስጥ የማጥራቱ እርምጃ ውጤታማ ሆኗል። ይሄ ነው እና አሁንም የሰላም መንገድ ያዋጣል። ይሄ ምን መልእክት ትልቅ መልእክት አለው። ይሄ በመሰረቱ ምንድን ነው እንደምታው ያልን እንደሆነ አንደኛ አቅም በተደጋጋሚ ይሄን ያህል እንደዚህ ነው ብንገፋው ነው ምናምን አቅም የለውም፣ በየጊዜው ይማረካል፣ ተኩሶ ኢላማ አይመታም፣ መሳሪያውን ለኛ ነው የሚያስረክበው ምናምን እየተባለ የሚሰራው ፕሮፓጋንዳ መሬት ላይ የሌለ ነው። የመከላከያ የክልሉ የጸጥታ ኃይል እየተጠናከረ ነው፣ በትጥቅም በመረጃ አቅም። አሁን እንደ ድሮ መረጃ የሚያሾልክላችሁ የለም። መከላከያ በአንጻሩ የተሟላ መረጃ ያገኛል። ስለዚህ አሁን ይሄ ያለው እንደ መልእክት ቆም ብላችሁ አሰባችሁ ከተማራችሁበት የገጠማችሁት የማትችሉትን ኃይል ነው። ይሄ ደግሞ ጽምዶ ነን ብላችሁ የገለጻችሁት ደግሞ የታለ ጽምዶ? አሁን ይሄ በተናጠል ሲቀጠቀጥ ወያኔ የማይደረሰለት ኢቭን የአንዱ ክፍለ ጦር ለሌላው አልደረሰለትም። ኦኬ የወሎ ለጎጃሙ ለጎንደሩ አልደረሰለትም። እና ይሄ ትንታኔ በጣም ስተት ስለሆነ ማትችሉት ኃይል ጋር ስለገጠማችሁ አሁንም ወደ ሰላም እንድትመጡ በከፍተኛ ደረጃ ያስተምራል። አሁን ያለው ውጊያ ብቻ አይደለም ባይዘው አሁን የተደረገው ድል ብዙ አመራር አሳጥቶታል ጽንፈኛውን እና ይቀጥላል። ግለቱን እንደጠበቀ ይቀጥላል። ለሚቀጥለው ድል ማለት ለሚቀጥለው ተጋድሎ መረማመጃ ተገኝቷል እና ከዚህ ቀጥሎ ወዴት እንደሄደ የት እንደሚሽለኮለክ አሁን ከመረጃ እይታ ውጪ አይደለም። ይሄ ያው ቴክኖሎጂውም አለ፣ በህዝብ ውስጥ ያሉ መረጃዎችም አሉ። በአንጻሩ በውር ድንብር ነው ግን ያኛው የሚሄደው ከህዝብ ተነጥሏል። በአሁን ሰዓት ከህዝብ መነጠሉን እኮ በዛ በምርጫው ማወቅ ነበረበት። ለምርጫው የተሰለፈው ህዝብ መሰለፉ ብቻ አይደለም ማንን እንደመረጠ መልእክት አስተላልፎለታል። እና ይሄ ነው አሁን ወደዚህኛው እንግዲህ የትንታኔ ስህተት እንዴት እየተሰራ እንደሚመጣና ለእልቂት እንደሚዳርግ የምንመለከተው ከዚህ በፊት የህወሓት ጀነራሎች የህወሓት ፖለቲከኞች በ2013 አንድ ትንታኔ ሰርተው ሰሜንን እዝን እዚህ እናግታለን፣ በሌላ በኩል ይሄ መሀል ሀገር ያለው ሊደርስ አይችልም ተወርውሮ እኛ የተሻለ ትጥቃለን ሁሉ ነገር በእጃችን ነው ብለው ጦርነት ጀምረው አንዴ አይደለም 2-3 በመጀመሪያው በህግ ማስከበር መከላከያ አካባቢውን ተቆጣጠረ። ሁለተኛ የህዝብ ማዕበል ሳይወጡ ወጣ። አማራ ክልል መተው ውጊያ ያደረጉ፣ ከዛም ተሸንፈው ወጡ። ሶስተኛ እና አደረጉ። አሁን ደግሞ ሌላ ይሄ የትንታኔ ስህተታቸውን ሁልጊዜ የኃይል አሰላለፍን ስትተነትን መሬት ላይ ባለ ተጨባጭ ሁኔታ ላይ ነው።
የዚህ ትንታኔ መሳሳት ለሽንፈት ያበቃል፣ ለመስዋዕትነት፣ ለከፋ መስዋዕትነት ያበቃል። እና እንግዲህ ይሄ በዓለም አቀፍ አሸባሪነት አሁን እየተመደበ ወይ በዚህ በድንበር ተሻጋሪ ጦርነት ላይ ሁሉ ተሳታፊ ነው ተብሎ ምርመራ እየተደረገበት ያለው የህወሓት ድርጅት የገባበትን ፍልስፍና ማለት ትንታኔ እንመለከታለን። ምንድነው የሚለው? ጆን መዲድ የሚባለው ጀነራል ወጥቶ በአራት አቅጣጫ የከበበንን ጠላት አሁን ብቻውን አስቀርተነዋል ይላል። ይሄን ካልኩሌሽን ሰርተው ነው ወደ ውጊያ የገቡት። ይሄ አሁን የአንድ ጀነራል እንትን ብቻ አይደለም፣ የግል እይታው አይደለም። ልብ አድርጉ። ቲፒኤልኤፍ ይሄንን ነው የሰራው። በአራት አቅጣጫ ከቦን የነበረውን መንግስት አሁን ብቻውን አስቀርተነዋል ሲል ኤርትራን ወስደናል፣ ይሄንን ፋኖን ወስደናል፣ እዚህ እንትን በኦሮሚያ አካባቢ የሚንቀሳቀሰው ኃይል ከኛ ጋር ነው። እንደገና ደግሞ ይሄ በዛን ጊዜ የነበረው ከፍተኛ ህዝባዊ ድጋፍ እሱን አሳጥተነዋል ብለው አሁን ኢትዮጵያ ውስጥ የሚፈጥሩት ሽብር፣ ይሄ ረብሻ፣ ይሄ ተቃውሞ፣ ይሄ ውጊያ፣ በየቦታው ያለው አመጽ የሚቀሰቀሰው እነሱ መር እንደሆነ ነው የነገረን። እና ይሄ እንግዲህ የትግራይ ጦር አዛዥ አንዱ ነው። ከዛ ይህን ስላደረግን እናሸንፋለን ነው የሚለው። በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ይላል ብልጽግናን ብቻውን አስቀርተነዋል። ትናንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል። ኦኬ። እና አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው በዚህ ምክንያት። ስለዚህ ጠላቶቻችን በታትነናቸዋል። አሁን ብልጽግና ብቻውን ነው። ይሄንን ሰርተናል ይላል። ይሄን ሰርተናል። ልብ አድርግ። ይሄንን የፋኖን ኃይል የእሱ መሳሪያ ማድረጉን፣ የእሱ አሽከር ማድረጉን ከኤርትራ ጋር እንደዛ ከሌሎች ኢትዮጵያ ውስጥ ከሚንቀሳቀሱ ተቃዋሚዎች ይሄንን አድርገን በፊት ከነዚህ ጋር ተባብሮ ነበር የወጋን። አሁን ግን ብቻውን መለመላውን ነው ያለው። በዚህ ምክንያት ለኛ በጣም ቀላል ነው ይላል። እና ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል። እነዚህ ሰዎች የፕሪቶሪያ ስምምነት ራሱ ለኛ አትራፊ ሆኗል ብለው የሚያቀርቡት አንድ የፕሪቶሪያ ስምምነት ከቲፒኤልኤፍ ጋር ሲፈጸም የሻዕቢያ ተቃወመ ማለት ተጋጨ፣ ከፌዴራል መንግስቱ ጋር አጋጨ ነው ይህም በማድረጋችን ይላል። ሁለተኛ የአማራ ጽንፈኛው ፋኖ አኮረፈ። እንዴት ቲፒኤልኤፍ ትጥቅ ሳይፈታ ፈታለሁ፣ እንዴት ቲፒኤልኤፍ ሙሉ በሙሉ ሳያልቅ ድርድር ተደረገ ብሎ ማለት ነው። ስለዚህ አዚፍ መንግስት ያንን ለሰላም ያደረገውን የዘረጋውን እጅ ወይም ያንን የሰላም ፊርማ ያን ዓለም ያፈራረመውን እነሱ ለዚህ ለእኩይ እንትን መንዝረውት ይሄን አግኝተንበታል ይላሉ። ከዚህ በፊትም ስብሐት ነጋ ነግሮናል። ይሄን በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት አሁን ብቻውን አስቀርተነዋል እና እንደዚህ አይነት በቀጠናው አዲስ አሰላለፍ ፈጥረን ወጥተናል ይላል። ይሄ ከሱዳን ጋር የሚያደርጉትን ግንኙነት ሁሉ የመሳሰለውን በቃ ይሄንን አሰላለፈ የፈጠርን ኃይሎች ነን በእኛ ብልሃት በእኛ ብስለት ይላል። የራሳችንን አሰላለፍ ፈጥረናል። በዛን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥ እና በምስራቅ አፍሪካ አዲስ የአሰላለፍ ለውጦች መፍጠር ችለናል። ይሄ ኢትዮጵያ ላይ የባህር በር በመጠየቋ ምክንያት ህዳሴ ግድብን በመገንባቷ ምክንያት ይሄን በማድረጓ ምክንያት የተፈጠሩ የጠላትነት ስሜቶችን ሁሉ እነሱ ለዚህ እኩይ ዓላማቸው ለመጠቀም እንዴት እንደሞከሩ ነው የሚነግረን።
ይሄንን ማድረግ ችለናል ነው፣ ሙከራ ሳይሆን በቃ አግኝተነዋል፣ እኛ አሳክተናል ነው የሚለው። ስለዚህ ይህንን እንግዲህ ጽምዶ የሚለውን በዚህ ደረጃ ነው። ከዛ በኋላ ኤርትራን እንግዲህ አሁን ከኛ ጋር ነው። ስለዚህ ይህ አሰላለፍ የትግራይ ህዝብ ለህልውና በከፈለው ዋጋ የተፈጠረ አዲስ አሰላለፍ ነው ይላል። የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ አዲስ አሰላለፍ። አሁን ያኔ ባደረግነው ውጊያ ይሄ አሰላለፍ ተፈጠረ ሊለን ይፈልጋል። ያኔ እኮ ተሸንፎ ያንን እንትን ፈርሟል። በተሸናፊነት ነው የፈረመው። ሁሉን ነገር እፈጽማለሁ፣ ትጥቅ እፈታለሁ፣ ህገ መንግስቱን አክብሬ እንቀሳቀሳለሁ፣ ከውጭ ኃይል ጋር አልገናኝም፣ እንደዚህ የመሳሰሉ ያው ህጉን ጥሶ መጣ እንጂ ይሄን ፈርሞ ነው። የተሸናፊነት ፊርማ ነው። በዛ ጊዜ ድል አድርገው አይደለም ይሄን የፈጠሩት እና ይሄንን አድርገናል። ስለዚህ በዚህ ጦርነት በዛ ጦርነት ይላል በመጀመሪያው ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችን በህልውናችን ላይ የሚፈጥረውን ተጽዕኖ ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ይላል። ስለዚህ ራሱ ችሎ በራሱ ህልውና በራሱ የፖለቲካ አቋም የቆመ እንዳልሆነ ነው ሌላውን የሚያስረዳን። እዚህ ፋኖ የምትለው እንትን ሸኔ የምትለው ወይም ኦላ እና ኤርትራ በእኛ የህልውና ትግል ምክንያት ይሄንን መፍጠር ችለናል። መበተን ብቻ ሳይሆን ከኛ ጎን እንዲቆሙ እነዚህን ኃይሎች አምጥተናቸዋል። ይሄን አቋቁመን በመንግስት ላይ ውጥረት ፈጥረናል ነው የሚለው። አሁን ይሄንን ሂሳብ ሰርተው ነው ወደ ጦርነት የገቡት። ወደ ጦርነት መግባት ማለት ያው ገብተዋል፣ እኛ መንግስት ስላልገባ ነው እንጂ እነሱ እኮ ጦርነት ማለት ያው ህግ ጥሰህ መንቀሳቀስ ማለት ነው። ህግ ጥሰህ ስትንቀሳቀስ በስርዓቱ ላይ አምፀሃል። ይህን ሰርተዋል። ለምሳሌ የነበረውን ጊዜያዊ አስተዳደር ትተው እነሱ ህገወጥነት የተፈረጀው የህጋዊ እንትኑን ያጣውን አካል አምጥተው ፕሬዝዳንት ሰይመው ምክር ቤት ምናምን አድርገው ከዛ ደግሞ ወታደር እያፈሱ ህግ አዋጅ ሁሉ አውጥተው ማለት ነው በህዝቡ ላይ እና ይሄን ህዝብ ጥበቃ ሊያደርግለት የሚገባው እንግዲህ ፌዴራል መንግስት ነው። በዚህ ህዝብ ላይ እንደዚህ አይነት የህገወጥ የአሸባሪ የፋሽስት ህግ አውጥተዋል። እንገላለን፣ እኛ የምንለውን ያልሰማ ወይም ይሄን ህግ ያላከበረ እንገላለን የሚል አውጥተዋል። ስለዚህ ይሄንን አድርገው ይሄን ስላደረግን አሁን መንግስት ውጥረት ውስጥ ስለገባ እነዚህ ኃይሎቹን በትነን ብቻውን ስላቆም ነው ለኛ ፍላጎት ተገዢ ይሆናል፣ ይደራደረናል፣ በእኛ የበላይነት የሚቆም ድርድር እናደርጋለን። ለምሳሌ የቲፒኤልኤፍን ወደ ህጋዊ እንትን እንመልሳለን። ምክንያቱም መንግስትን ውጥረት እንዲፈጠርበት አድርገናል። በፊት አብረውት የነበሩትን በትነን እነሱ ጫና እንዲፈጥሩ ስላደረግን ወደዚህ ድርድር ይመጣል። አንደኛው እንትናቸው አሁን ይሄ ነው ጆን መዲድ ነገረን። ሁለተኛው ደግሞ ብንገጥመውም እዛም እዚህም ኃይሉ ስለሚበታተን ሌሎቹ ከኛ ጎን ስለሚቆሙ በፊት እሱ አሰልፏቸው የነበሩ አሁን ከጎኑ ተበትነው ከኛ ጎን ስላሉ እሱ ብቻውን ስለሆነ እናሸንፈዋለን ብንገጥመውም። መሬት ላይ ግን ያለ ይሄ አሁን አብሮህ ይቆማል የተባለው አንተም አብረኸው አልቆምክ፣ አላገዝከው፣ ይሄንን መቀጥቀጥ እንደሚችል አሳይቷል መንግስት። ምንም አሁን ያንተ መምጣት ጽምዶ ምናምን ገፈፍ ነው ከበተን ነው የምትለው ይሄ ነው። ለምን የዛኑ ያህል መከላከያው የጸጥታ ኃይሉ እየተጠናከረ መሄዱን የሄደ መሆኑን አሁን ያኔ ከምታውቁት በላይ ለምንድን ነው ያልገመገማችሁት? በጣም የተሳሳተው ስልት እሱ ነው። ይሄ ነው። ሌላው እንግዲህ ይሄንን
ድርጊታቸው እየቆየም ቢሆን እነዚህ ኃይሎች ድንበር ተሻጋሪ ውጊያ እያደረጉ ከሽብር ኃይሎች ጋር ግንኙነት ካለው የኢትዮጵያ ጠላት ጋር ከዛ የፋይናንስ ድጋፍ ከሚደረግለት ኃይል ጋር እየተመሳጠሩ የሚያደርጉት ውጊያ እንደገና ሰዎችን በገንዘብ እየሸጡ የሌላ አገር ሰላም ለመንሳት የሚያደርጉት እንቅስቃሴ ሁሉ አሁን ዓለም እየተገነዘበው ነው። ይሄንን ነው አሁን የወርቃናቸውን ቀርተው እንዲህ ልብሳቸውን አውልቀው ማንነታቸውን አሳዩ ለዓለም። አሁን ይሄ አሜሪካ ያደረገው የጉዞ እገዳ ወይ የቪዛ ማዕቀብ ብቻ አይደለም፣ ትልልቅ ማዕቀቦች ይመጣሉ። ዋናው ነገር ግን የዚህም ቡድን ማንነት ተረድቷል። ይሄ ኃይል ዓለም እየተረዳ ነው። የአፍሪካ ህብረት ተረድቷል። እነዚህ ትልልቆቹ በዚህ ቀጠና ላይ ቀጠናውን የሚያምስ ኃይል መሆኑን መረዳት ችለዋል። በፊት እነሱም ይሄ የጽንፈኛው ሚዲያም የኤርትራም ወጥተው ኢትዮጵያ ቀጠናውን ለመበጥበጥ እንደዚህ እያደረገች እዚህ ለፈጥኖ ደራሽ ለሱዳኑ ፈጥኖ ደራሽ ካምፕ እየሰጠች ወይራስ እነሱ በአካል ሄደው ነው የሚዋጉት። እዛ ገብተው ግብጽ ወታደሮቿን ሱዳን ውስጥ አስገብታ ነው እየተዋጋች ያለችው፣ የድሮን ድብደባ እያደረገች ያለችው በቀጥታ በሰላማዊ ዜጎች ላይ ሁሉ እና ይሄንን ኢትዮጵያን እንደዚህ አይነት ስዕል ሊሰጧት ነው። አንደኛ ብቻዋን አስቀርናት፣ ሁለተኛ ከዓለም እንነጥላታለን ብለው ነበረ የተነሱት። ግን አልሆነም። ይሄ ሊሆን አልቻለም። እንግዲህ ይሄንን በተመለከተ ባለፈው አንድ መረጃ አቅርቤላችሁ ወደ እናንተ አድርሼ ነበረ። ይሄ ኢትዮጵያ አሁን እያደረገች ያለችው ውጊያ የሽብር ኃይሎች ጋር ነው በውስጥም በውጭም የምታደርገው የሚል ትንታኔ ቀርቦ ነበር። አሁን ደግሞ የአሜሪካው ዘ ኒውዮርክ ሰን ይዞ የወጣው አንድ ዘገባ አለ ጋዜጣው። ኢትዮጵያ በአፍሪካ ቀንድ የአሸባሪዎችንና የጽንፈኛ ኃይሎችን መስፋፋት ለመክታትና ቀጠናዊ ደህንነትን ለማስጠበቅ ግንባር ቀደም ሚና እየተጫወተች ስለሆነ በዚህም ትልቅ ዋጋ እየከፈለች ስለሆነ ለኢትዮጵያ ምዕራባውያን እገዛ ሊያደርጉላቸው ይገባል የሚል አንድ ዜና ይዞ ወጥቷል። እዚህ ላይ እንግዲህ እንደምታዩት ኢትዮጵያ በዚህ በአፍሪካ ቀንድ የነዚህ የምዕራባውያን መተኪያ የሌላት አጋር ነች ነው የሚለው። በእርግጥ ዞሮ ዞሮ ይሄ እቺ ሀገር ብቻዋን ከሽብር ኃይሎች ጋር እየተጋፈጠች ያለች ስለሆነች እገዛ ሊደረግላት ይገባል ነው የሚለው። ኢትዮጵያ በዚህ በሆርን ኦፍ አፍሪካ ውስጥ መተኪያ የሌላት አጋር ነች ይለናል። እንደገና በዚህ በአፍሪካ ውስጥ እነዚህ ከታች የተጠቀሱት የምታዩቸው ሙስሊም ብራዘርሁድ፣ አልቃይዳ፣ ኢራን እንድ እነዚህ ፕሮክሲ ከነዚህ ጋር ያላቸውን በሙሉ እየታገለች ያለች ሀገር ነች እና ይሄ ድጋፍ ሊደረግላት ይገባል። ዞሮ ዞሮ ምንድን ነው አሁን እኛ የምዕራባውያን የምስራቃውያን ድጋፍ የመሳሰለው ሳይሆን ይሄን ነው ከዓለም ሊነጥሉን ነው የሰሩት። በዓለም ላይ ኢትዮጵያ የግጭት መንስኤ ነች፣ ቀጠናውን እየረበሸች ነው፣ እንደዚህ ብለው ነው የሰሩት እና አሁን በዚህ በአሜሪካው ዘ ኒውዮርክ ሰን ጋዜጣ ላይ የወጣው ዘገባ ኢትዮጵያ በአፍሪካ ቀንድ የአሸባሪዎችንና የጽንፈኛ ኃይሎችን መስፋፋት ለመግታትና ቀጠናዊ ደህንነትን ለማስጠበቅ ግንባር ቀደም ሚና እየተጫወተች እና ለዚህም ትልቅ ዋጋ እየከፈለች ነው የሚለው እዚህ ውስጥ ያለው አርቲክል። አሁን እዚህ ዜና ውስጥ ያለው ይህንን የጻፈችው አና ማሃጃር ባርዱቼ የምትባል ታዋቂ የኒውዮርክ ታይምስ ጋዜጠኛና ተንታኝ ነች ማለት ነው። ቅርታ እና
በዚህ በሰኔ 14 2018 ለንባብ ያበቃውን ዘገባ ብትመለከቱ ኢትዮጵያ በአፍሪካ ቀንድ የምዕራባውያን ወሳኝና የማይተካ አጋር በመሆን ኃላፊነቷን እየተወጣች ነው ያለው። ስለዚህ በዚሁ ዘገባ በጉልፍ እንደተቀመጠው ኢትዮጵያ ቀጠናው ሙሉ በሙሉ በጽንፈኛና በሽብር ቡድኖች ቁጥጥር ስር እንዳይወድቅ ለማድረግ በቁርጠኝነት እየሰራች መሆኑን ማስረጃዎችን በመዘርዘር መስክሯል። እየደጋገመ የኢትዮጵያን ስም በመጥራት ማለት ነው። ይቺ የአፍሪካ ሀገር ቀጠናው በሙስሊም ወንድማማቾች ብራዘርሁድ፣ በአልቃይዳ፣ በኢራን እና በወኪሎቿ ፕሮክሲስ በእነዚህ ተጽዕኖ ስር እንዳይወድቅ እየተከላከለች ነው ሲል የሀገሪቱን ስትራቴጂካዊ ሚና ገልጿል። ባይዘዌ ይሄ ነው ስትራቴጂክ ወይም ጂኦፖለቲክስ የበላይነት የሚባለው ወይም ስትራቴጂካዊ ወዳጅነት ከሌሎች አገሮች ጋር የመፍጠር አቅጣጫን የሚያመጣው ወይም እንደዚህ አይነት ድልን የሚያስገኘው ጠንካራ ሆነ ስትገኝ ነው። ሁለተኛ ደግሞ እውነቱ ዘግይቶም ቢሆን አሁን እየወጣ ነው። ምክንያቱም ኢትዮጵያ ለምንድን ነው የጥቃት ሰለባ የሆነችው? ለምንድን ነው ጠላት በዚህ ደረጃ ያነጣጠረባት? ለምን ቅጥረኞች እየቀጠሩ ለማተራመስና ሰላም ሊያሳጧት ይሞክራሉ ብለን ስንመለከት ይሄ ነው ከበስተጀርባቸው እነዚህ ኃይሎች ስላሉ ነው። እና እቺ ሀገር በእነዚህ ኃይሎች ጥርስ ውስጥ የገባች ስለሆነች ነው። ይሄ የግብፅ ብሔራዊ ፍላጎት ሁልጊዜ እሱ ያለ ነገር ነው። ግን ግብፅና ሱዳንም ቢሆን እነዚህን ሱዳን ውስጥ የአልቡርሃን ኃይል እዚህ አሁን ሱዳን ውስጥ የሚካሄደውን ጦርነት የሚታገዙት የፋይናንስ እርዳታ የሚያገኙት ከነዚህ ኃይሎች መሆኑ ባለፈው በአሜሪካ የሲአይኤ ይሄ መረጃ እንደደረሰበት ተዘግቧል። እና አንደኛው ይሄ ነው። ሌላው እንግዲህ ባለፈው ምንድነው እንደዚህ አይነት ነገሮች የመጡ መሆኑን የሚያሳዩን ሌሎችም እንትኖች መረጃዎች አሉ። ባለፈው አንዱን እንትን ተመልክተናል። ከዚህ ከኒውዮርክ ሰን ጋዜጣ በተጨማሪም እንደዚሁ የወጣ መረጃ አለ። የዓለም የሰላም እና የዚህ የጸረ ሽብር ተቋም ዳይሬክተር የሆኑት ባለፈው ይሄንን አስመልክተው የተናገሩትን አቅርቤላቸዋለሁ። እና እነዚህ ሁሉ ናቸው አሁን የኃይል አሰላለፍ ስትል እነዚህን እየተመለከትክ ስትመጣ ጠላቶቻችን በአንድ በኩል ማንነታቸው ለዓለም ግልጽ እየሆነ ነው። ከበስተጀርባቸው እነማን አሉ የሚለው እየታወቀና ይፋ እየወጣ ይገኛል። ይሄንን ደግሞ ተረርተን ማን እንዴት ነው አሁን ያለንበት ቁመና የሚለውን ስለሚያሳየን ማለት ነው። ሌላው እንግዲህ ሰሞኑን የፈረንሳይ ልዑክ በዚህ በጅቡቲ የፈረንሳይ ልዑካን ቡድን ከኢትዮጵያ ጋር ግንኙነት አድርገው ተወያይተዋል በቀጠናው ጉዳይ ላይ። እነዚህም ነገሮች እነዚህም ከዚህ ጋር የተያያዙ ናቸው። ይሄንንም ኢትዮጵያ ያው ከዚህ በፊትም በጣም የትልልቅ ሀገራት ዲፕሎማሲ ከነሱ ጋር ጉብኝት እያደረጉ ከኢትዮጵያ ጋር የተለያየ ስምምነቶችን ሲፈጥሩ እናስታውሳለን። አሁን የኢትዮጵያና የፈረንሳይ ዲፕሎማሲያዊ ግንኙነት ያው ረጅም ጊዜ ያስቆጠረ ነው እና የኢፌድሪ መከላከያ አመራሮች የጅቡቲ የፈረንሳይ ጦር አዛዥ ከተመራ ልዑክ ጋር ተወያይተዋል እና በተደጋጋሚ ይሄ ውይይት ይደረጋል። እንግዲህ ከሰኔ 16 2018 ዓ.ም ጀምሮ የተለያዩ የመከላከያ ተቋማትን በመጎብኘት ላይ ነው የሚገኙት። ይህን ጉብኝት እያደረጉ ያሉት በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጄኔራል ሴባስቲያን ቫሌት የተመራ ልዑክ በመከላከያ ጠቅላይ መምሪያ በጸረ ሽብርተኝነት፣ በጤና፣ በስልጠናና በቴክኒክ ድጋፍ ዙሪያ በጋራ ለመስራት የሚያስችሉ ጉዳዮች ላይ
በስፋት ተወያይተዋል እና በዚህ ውይይት ላይ የመከላከያ ዘመቻ ዋና መምሪያ ለልዑካን ቡድኑ ገለጻ ያቀረቡ ሲሆን በገለጻው ኢትዮጵያ በአሸባሪው አልሸባብ ላይ ያስመዘገበችው አስደናቂ ወታደራዊ ድል በጠንካራ የስነ ልቦና ዝግጅት፣ በላቀ አካላዊና ታክቲካዊ ብቃት እንዲሁም በተቀናጀ የዘመቻ አፈጻጸም ላይ የተፈጸመ መሆኑ ተገልጿል። ያው የግዳጅ አፈጻጸምህ ጥንካሬህ ሌሎችንም አብረው እንዲሰሩ ያደርጋል። ይሄ ነው በኢትዮጵያ ትልቁ እንግዲህ የተገኘው እና ከኃይል አሰላለፍ ጋር አያይዤ ወደ እናንተ ለማቅረብ ያመጣሁት። በሌላ በኩል እንግዲህ የቲፒኤልኤፍ ኃይል በህዝቡ እየተተፋ ህዝቡ በቃኝ አድኑኝ እያለ ነው። ከትግራይ ክልል የወጡ ተጋሮች ሰሞኑን በአዲስ አበባ ስብሰባ አድርገው ከጦርነት ታደጉን፣ ትግራይ የጨለማና የፍርሃት ድባብ የዋጣት ሀገር ሆናለች። ስለዚህ በውጭ ያለው ማህበረሰብ በትግራይ እየተካሄደ ያለውን ዘግናኝና አስነዋሪ ድርጊት ያስቆምልን ሲሉ ተማጽነዋል። ይህን የወጣቶች ጥሪ የሚመለከታቸው የዓለም አቀፍ ማህበረሰብ እና ተቋማት ልብ በማለት የወጣቱን ስቃይ ሊገቱት ይገባል እንላለን። በሌላ በኩል እንግዲህ ይሄ የሰራችሁት ትንታኔ ሌሎቹም በተለያየ ቀጠናዎች በተለያየ አካባቢ የምትንቀሳቀሱ ኃይሎች ምንም ዋጋ የሌለው እና ለአሸናፊነት የሚያበቃችሁ ሳይሆን ከንቱ መስዋዕትነት የሚያስከፍላችሁ መሆኑን በመረዳት ወደ ሰላም መምጣት ጠቃሚ ነው፣ አሸናፊ ያደርጋል። ከፊት ለፊታችን ይሄ ሀገራዊ ምክክር ይካሄዳል። ምርጫ ተካሂዷል። ምርጫ አምልጧቸዋል። ግን በምርጫው ሀሳባችሁን የሚወክሉ ኃይሎች ወደ ምክር ቤት አልገቡም ማለት አይደለም። በእንደዚህ አይነት ነው በምርጫ ሀሳብን ገልጾ እየቆዩ እያደር ደግሞ አሸናፊ እየሆኑ መውጣት የሚቻለው። በሌላ በኩል ደግሞ ያው አሁን በመጪው ሐምሌ መጀመሪያ ላይ የሚካሄድ የብሔራዊ ምክክር አለ። በእሱ ላይ ተሳትፎ ሀሳብን ማቅረብ ነው እና ለሰላም እጅ ከሰጠን ህይወታችንን እናደናለን፣ ህዝባችንንም ከስቃይ እንታደጋለን። ከዛ ውጪ ያለው መንገድ ግን ለአሸናፊነት አያበቃም ፈጽሞ። የሽንፈት የውርደት እና የመስዋዕትነት የከንቱ መስዋዕትነት መንገድ ነው እንላለን። በዚሁ ለዛሬ ያስኩትን ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ በሰላም ቆዩልኝ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር አድርጉ። ሰላም።